እንዴት ናችሁ ተመልካቾቻችን? ከስቱዲዮ ወጣ ብለን የኢትዮጵያ ብሔራዊ ቲያትር ነው የምንገኘው። ለምን ተገኛችሁ ካላችሁን ደግሞ ወሩ የካቲት ወር ነው። የካቲት ወር ሲነሳ ደግሞ ትልቁ መከታችን መኩሪያችን የሆነው የአድዋ ድል የሚታወስ ነው የሚሆነው ማለት ነው። ታዲያ በዛሬ በብሔራዊ ቲያትር የአድዋን መታሰቢያ ኪነ ጥበብ ምሽት ምን ይመስላል የሚለውን ወደ እናንተ ልናደርስ ነው የተገኘ ነው። እናንተም አብራችሁን ቆይታችሁ ምን ይመስላል መድረኩ የሚለውን ተከታተሉን ዘንድ እንጋብዛለን። ተከታተሉ። ሀገራችንን አላህ ይጠብቅልን። ዳሯን ድንበሯን አላህ ይጠብቅልን። የተዘጋ በሯን አላህ ይክፈትልን። የወደቁ ልጆቿን ነፍሳቸውን ገነት ላይ ያኖርልን። እናንተንም ይጠብቅልን። ትውልዳችሁ ሁሉ የወለዳችሁት ሁሉ ይባረክላችሁ። ይሄን ለምታደርጉ ሁሉ እኔ ተከታተያለሁ ብዙ ጊዜ። ቤታችሁ ሞቅ ይበል፣ ቤታችሁ አይቀዝቅዝ፣ እጃችሁ አይድረቅ፣ ኪሳችሁ አይጉደል፣ ቀልብ ልቦና ይስጣችሁ። መሪዎቻችንን አላህ ይጠብቅልን። የእምነት ተቋማትንም አላህ አክብሮ ይጠብቅልን። የጠፋባትን ንብረቷን የተዘጋባትን ቤቷን በሯን አላህ ይክፈትላት። ነኔ ቢሳኖፍ ገልጫ ያዋቅ ነጋን ወልጭ ነጋን ወልጭ ሐማማታን ራቀፍ ቶላኑ ተቀበ ያ ረብ ቤካ ከኘኑ ተኑፍላሲ ወላላ ከኘኑ ቤስ ጥና ከኘኑ ጉድሲ ጉዳ ከኘኑ ቡልች ያዋቅ ሞቱማ ከኘኑ ረቡልች ኡመተ ሳየለት ቡልች ቶኩማ ወሊ ገልቴኑ ከን ያዋቅ አኩማ ሲቲ ሀረ ወልቲ ቀወምን ከና በረድፉስ በራ ኢባፊ ሶዶሚ ቶኮፋ አድዋ ከበጁዳ አከልመት ዋቀዮ ነጋ ጎዴ ብዬ ከኘ ነጋኑ ታይሴ አከልመት ወልት ነው ወሊ ነው አገው ቶኩማ ከኛ ጭብስ ብዬ ከኘ ብዬ ነጋ ታቱ ሞርቱ ሸረኛ በለሱ ብዬ ኩኒ ብዬ ነጋ ታቱ አነስ ኑቲ ደርቦ ከነ ለኑራች መት ኑራ አዳምሱ ብይ ነጋ ታቱ ነጋኑ አቡስ ወራነ ከናች መት ኑራ አቀቡ ሞቱማን ከኛ አምስት ጭሜቶይ ነጋን አካ አራረቡ ሴቶይ ሁንዱማ ወጂኑ ብየተና ቶኮ ጎዴ ቡልቹ ኢሳታስ ኢሳ አገርጋሩ ዋቀዮ ሳወጂና ጅራቱ ሞርቱ ኢሳ ጀላ ደምቴሙ በለስቱ ሺያ ጨብሱ አነንቀቴ ዋቀዮ ታጉቱኝ ሄዳ ኖፍከን አገራችንን ሰላም ያርግልን። የታመመውን ይማርልን። የሞተውን ነፍስ ይማርልን። አድዋ ለኛ ለኢትዮጵያን ብቻ ሳይሆን ለአፍሪካም ለዓለምም ዩኒቨርሲቲ ሆና ከሷ ብዙ ትምህርት የወሰዱ ሀገሮች እንዳሉ ሁሉ ለሚቀጥለውም እኛው በእኛው ሆነን ጸባያችንን ቅድም ለተባለው በጉጃችን ይዘን ለመጣብን ነገር ሁሉ ቋሚ ተጠሪ ለዚች ኢትዮጵያ ሆነን በአንድነት ወደፊት የሚቀጥለውን ወደባችንንም እንደዚሁ ለማክበርና ለማስመለስ ኃይል ክብር ይስጠንላለሁኝ። አመሰግናለሁኝ። ወጣቶቹን አርበኞች በመወከል ነው። የጀግኖቹ ወጣቶቹ ኢትዮጵያ አርበኞች ሀገር ለዘላለም ትኑር። ሀገር መልዕልተ ኩሉ ነገር ሀገር ከነገር ሁሉ ከቋንቋ ሁሉ በላይ ነው። እግዚአብሔር አምላክ ሀገራችንን ይጠብቅልን፣ የራቁትም ያቀርብልን፣ የጠመመውን ያቃናልን፣ የጎደለውን ይሙላልን። ስለ ሀገራቸው መስዋዕትነት የከፈሉትንም አባቶቻችንም እናቶቻችንም ነፍሳቸው በገነት ለኛም ትምህርት ሰጥተውናልና በረከታቸው ይደርብን። ከሁሉ በላይ ሀገር ነውና ሀገራችንን ይጠብቅልን። መቅድመ ህሱ ሰላማ ለብሔር አስቀድማችሁ የሀገርን ሰላም ፈልጉ ይላልና ሀገራችንን በሰላም በፍቅር በአንድነት ያኖርልን። ይቆየን። ሰው መሆን
ሞቷል ሰው ሊያድን ሰውን ሲያከብር። ስብሐት ለእግዚአብሔር ሕያው በመንበሩ ሰላም ለዛቲ ሀገሪትነ ቅድስት ወሰላም ለሕዝቤ ዘይሄሉ ለምድሩ ዘይመውት ለክብሩ። ምስጋና ለሕያው እግዚአብሔር፣ ሰላም ለዚች አንዲት ቅድስት ሀገር፣ ሰላም ለደጉ ሕዝቤ አፈሬን ብሎ ለሚኖር። ክብር ላንተ ሰማዕቱ የእናቴ አባቴ ታቦት ጊዮርጊስ መመኪያዬ እንግዲህ ከፊቴ ዝመት። መንገድ ጥረግ ፈረሰኛው ቀዳማዊ ሰራዊት ተማርኩ ያለ ሀገር ሊዘርፍ ውላዛንፎ በለበጣ የነገር ፈሩን ስንጨብጥ ለሴራው ብርሃት ሲያጣ ለጦር ልቡ ሸፍቶ ዳር ድንበር ጥሶ ከመጣ ፈራህ እግዚአብሔር የሌለው ጣሊያን ሕዝቤን በጅምላ ሲወር በሕዝቤ ተደምስሶ አድዋ ውስጥ ሲቀር በሟጥሽ ስር ተበትኖ ባጋም ስራ ስር ሲሰባበር ዕለቱ በደም ታፍኖ ሰልስቱን ባሞራ ሲያከብር ኪዳነ ምሕረት ገሰሶ ምን ድብድብ ሸዊቶ ሜዳ እማርክ ብሎ የመጣ ሞቱ ባፍታ ቢረዳ እኔ ክፉም አይደለሁ ልቤን ቅር እንዳይለው ናገር። መቼም ነፍሰ እግዚአብሔር ነውና ክብር ለኃያሉ አምላክ ቃሌን ቀድሜ ልናገር። ቴዎድሮስ ሲሞት ቃሌ ነው እኔ ምኒልክ አይኑን ለጨፈነ ጠላት እዝኑን ለደፈነ ጦረኛ መልህቅ ቢያነሳ ብዬ እንጂ ነጭ ነውረኛ አውድመው እንደሳሰደድ መታው እንደመጋኛ። እንዴት አይነት ጥጋብ ነው እንዴት አይነት መወፍነን ምኒልክን ለባርነት ኢትዮጵያን ለቅኝ ግዛት አሳብ ጠንስሶ መጅመንመን። ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ዝክረ አድዋ ኢትዮጵያዊነት ባለፉት 9 ዓመታት ስናዘጋጅ ነው የቆየነው ፕሮግራም ነው። ዘንድሮ 10ኛ ዓመቱን ነው። 130ኛውን በታላቁ የኢትዮጵያ ብሔራዊ ቲያትር በድምቀት በካርኒቫል በፌስቲቫል አይነት ታይፕ ነው እያከበርን ያለነው። አርበኞች ከጽፈት ቤታቸው በሰረገላ በሊሞዚን ታጅበው ሽለላ ፉከራ እያቀረቡ ወደ ኢትዮጵያ ብሔራዊ ቲያትር የመጡበት በተለይ ደግሞ ይሄን በዓል ለማክበር ቀደም ብለን ረጅም ጊዜ ፈጅተን የምናከብረው ፕሮግራም ከመሆኑ አንፃር አድዋ ሙዚቃዊ ተውኔት በተስፋዬ ሲማ የተዘጋጀ ተውኔት ቀርቧል እንደተመለከታችሁት በመድረኩ። ከዛ ውጪ አንደበተ ርቱዕ የሆኑ በሳል ተናጋሪዎች ገጣሚ፣ ጸሐፊ ተውኔት ባለቅኔ ያልነ ሙላት፣ እንዲሁ አምባሳደር ዲና ሙፍቲ፣ ዶክተር ወዳጄነ ማረነ፣ ረዳት ፕሮፌሰር ዲያቆን ዳንኤል ሰይፈ ሚካኤል፣ አርቲስት ሱራፌል ተካ፣ ኡስታዝ አቡበከር አህመድ በመድረኩ ስለ አድዋ ስለ ኢትዮጵያዊነት ስለ አንድነት በመድረኩ ያቀነቅናሉ። እኛ ኢትዮጵያኖች እንግዲህ ዘር፣ ሃይማኖት፣ ፖለቲካ፣ ብሔር ሳይሉ በወቅቱ በ1888 አባት አርበኞች እናት አርበኞች በዱር በገደሉ ተዋድቀው አጥንቶቻቸውን ከስክሰው ደሞቻቸውን አፍስሰው ለዛሬ ማንነት አብቅተውናል። እኔም አንቺ አንገታችንን ቀና አድርገን ደረቶቻችንን ነፍተን ለመሄድ በቅኝ ግዛት ሳንያዝ ይህን ጊዜ ቋንቋችን አማርኛም ላይሆን ይችል ነበረ። ትናንት ክብር ለጀግኖች ሰማዕታት ብለን እነሱን እናመሰግናለን። በኩራት በክብር በደስታ በፍቅር በድል እኖራለሁ ያውም በቀን እግዚአብሔር በቸርነቱ ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም በእግዚአብሔር ቸርነት እስካሁን ድረስ ገዛው። ምን አልክ? ኮንታንቶ ነው ተወርነ ይሆናል አልክ። ሂድ ብትፈልግ የዛሬ ሳምንት አድርገው። ያንተ ወንድነትና የኔ ሴትነት የሚለካው እዚህ እንዳሻ በተፈራገጥክበት የሚኒልክ እልፍኝ ሳይሆን እዛው ጦር ሜዳ ላይ የኢትዮጵያም ኢትዮጵያዊነት የጣሊያንም ጣሊያናዊነት የሚለየው ከዚህ ከሚኒልክ እልፍኝ ሳይሆን እዛው ጦር ግንባር ነው። ሂድ። በእውነቱ ነገስታቶች መሀል ቆሞ እንደዚህ አይነት ትወናን ማየት መቻል ቦታ ውስጥ ላይ እንዳለው ያክል ነው ፊል እንዳደርግ ያደረጋችሁኝ። በጣም ነው ማመሰግነው። እንደው አጼ ሚኒሊክ ሺህ ዓመት ይንገሱና እንደው አድዋ ለርሶ ምን ማለት ይሆን? አድዋ እንዴ ለኛ በጣም ትልቅ ክብር ያለን ሰውነታችንን ያስመሰከርንበት ነው። ታላቅነታችንን ያሳየንበት በዓል ነው። አድዋ ምትክ የለው።
አድዋ የንቀትን ጥግ፣ የጥላቻን ጥግ፣ የሰውን ክብር ሰውነትን የማዋረድን ጥግ ሁሉ የናድንበት ሰውነት ታላቅነት እግዚአብሔርን ከመፍራት ፈጣሪን ከማምለክ ጋር የሚኖር መሆኑን ኢትዮጵያዊነት ምንጊዜም ዘላለማዊነት እንደሆነ ያሳየንበት የሰው ዘር መገኛ መሆናችንን ማን መሆናችንን ያስመሰከርንበት ነው። አድዋን የሚተካ በዓል ኖሮና ያቅም ሊኖረንም አይችልም። መቼም ሊኖረን አይችልም። አድዋ በጣም ታላቁ በዓላችን፣ አድዋ በጣም እንኮራለን። ልብ የሚያሞቅ ንግግር። መቼም እንደው ስለ አድዋ ባልጠይቅና ዝም ብዬ ቤት ቴጌ የሚቀየሙኝ ይመስለኛል። አድዋ እንደው ምንድነው እምዬ ተናግረውታል። ሀቅ ነው፣ የሰውነት ጥግ ነው። ከዛም ባሻገር ይሄ ኃይለኝነት ብቻ ሳይሆን ብልህነት፣ ሴትነት፣ አስተዋይነት፣ ሩህሩህነት ሁሉ ነገር የታየበት ነው። ያ ደግሞ በአንድ ቃል ሲጠራ የሰው ልክ የሚል ሚዛን ይኖረዋልና አድዋ ለመላው የጥቁር ሕዝብ ኩራት፣ ደህንነት፣ በቃ ይሄ ጀግንነት ብቻ ሳይሆን መመኪያ፣ ወደፊት ደረትሽን አሁን ብዙ ጊዜ ኢትዮጵያውያን በተለያየ ሀገራት ስንገኝ ኩራታችን ይለያል። ያ ከየትም አልመጣ፣ ምንጩ አድዋ ነው። ስለዚህ የኩራታችን የሁሉ ነገራችን ምንጭ ነው። አድዋ ድል ቀላል ድል አይደለም። ኢትዮጵያ ብቻ ያሸነፈችበት የኢትዮጵያ ኩራት ብቻም አይደለም፣ የአፍሪካ ኩራት ነው። የአፍሪካ ኩራት ብቻም አይደለም፣ የጥቁር ህዝቦች ኩራት ነው። የጥቁር ህዝቦችም ኩራት ብቻ አይደለም፣ የሰው ልጅም የተከበረበት ሰው በመሆኑ የእግዚአብሔር አምሳያ በመሆኑ በባርነት እንዳይረገጥ ያረጋገጠበት በመሆኑ የተነሳ እጅግ በጣም ያስደስታል። የዚህ ደግሞ ተውኔትም ክፍል ሆኜ ምንም ቢሆን አንታጎኒስት ሆኜም ወይም ደግሞ በተቃራኒው አካልም ሆኜ ብቀመጥም ነገር ግን ድሉን እንደ አንድ ኢትዮጵያዊ አጣጥሟለሁ። ሰው ልጆች እኩል መሆናቸውን ያስመሰከረ በተለይም ምናልባት ሀገር ውስጥ ካለው ይልቅ በውጭ የሚኖረው ኢትዮጵያዊ ስሜት ነው። እኔም ረጅም ጊዜ ነው 26 ዓመት በላይ ነው የኖርኩትና እዛ በምንኖርበት ጊዜ አድዋ ለኛ ከሌሎች ሰዎች ልዩ እንድንሆን አድርጎናል። ኮንፊደንስ እንዲኖረን ሙሉ ሆነን በራሳችን የምንተማመን በምንም አይነት በመልኬ በገጽታዬ አፍሪካዊ በመሆኔ ወይም ኢትዮጵያዊ በመሆኔ ዲስክሪሚኔት ተደርጊያለሁ ወይም ተገለያለሁ ብሎ የሚያስብ አይደለም። በጣም ኩሩ ነው። የእግዚአብሔር አምሳያ ነኝ ብሎ የሚያስብ ነው። ያንን ፍቅር ያንን ስሜት ስለሰጠን በኩራት በአደባባይ ነጻ ሆነን እንድንኖር ያደረገ በዓል ስለሆነ ወይም ድል ስለሆነ እጅግ በጣም የሚመሰገን ለአባቶቻችን፣ ለአያቶቻችን፣ ለቅድመ አያቶቻችን እጅግ ክብር የምንሰጥበት ስለሆነ ለኛ ብቻም አይደለም ለሌላውም የአፍሪካ ዘር ለሌላው የጥቁር ሕዝብ በሙሉ ነጻ እንዲሆን ያደረገ ነው። እነ ጆሞ ኬንያታ የማኦ ሙቭመንት ሲሳተፉ የአድዋን ታሪክ ሰምተው ነው። እነ ማንዴላ በአሜሪካን ሀገር የሚገኙ የዚህ የነጻነት ተዋጊዎች በሙሉ አድዋ ነው ምሳሌያቸው። የጥቁር ድል አምባ አድዋ አፍሪካ እምዬ ኢትዮጵያ። አድዋ ሲታወስና አድዋ ሲነሳ እምዬ ምኒልክና እቴጌ ጣይቱ ፊት ለፊት ላይ የምናስታውሳቸው ናቸውና የእነርሱን ገጸ ባህሪ ተላብሶ መድረክ ላይ መተወን እንደው ምንድነው ስሜቱ? ስሜቱ አሁን ለምኒልክ ካለኝ ክብር አንጻር አውርቀዋለሁ። በጣም ስሜቱ ለየት ይላል። ማለት አንድ አፍታ ከምኒልክ ጋር እንደው አንድ ምሽት እድል ቢኖረን ያስብላል። ማለት ምን አይነት ታላቅ ጀግና ነው፣ ምን አይነት ታላቅ ሰው ነው። ማለት የዛን ያህል የናቁትን የዛን ያህል አጠፋሃለሁ ብለው ያሉትን ድል ማድረጉ ብቻ አይደለም የሚገርመው፣ ድል ያደረጋቸውን ሰዎች ደግሞ ለሚስቶቻቸው ለሀገራቸው ይብቁ ብሎ መሸኘቱ፣ ምህረት ማድረጉ። ማለት ምህረት አንዳንድ ጊዜ ፖለቲካዊ ጥቅም ፍለጋ ሲደረግ ያስታውቃል። እንዲሁ ከእውነት ምህረት ሲደረግ ግን ይገርማል። ማለት የቀረ የለም፣ ሁሉንም ነው። እዚህ ኢትዮጵያ ሀገሪቱን እንደ ሀገር ወደው የቀሩ ብዙ ሰዎች እኮ አሉ። ምህረት ስለሆነ ስለ መቅረታቸው እንኳን የጸጸተው የለም። እንደ ማንኛውም ኢትዮጵያዊ ኖረው እንዲያልፉ ነው የተፈቀደላቸው።
እምዬ ምኒልክን መሆን አባዳኝ መሆን በጣም ከባድ ነው። የእውነት እኮ በጣም ከባድ ነው። ታላቅ ሰው ነው። ዙሪያውን ያስቀመጣቸው ዙሪያውን ከእርሱ ጋር የቆሙት ጀግኖቹን ያከበረበት ልክ በእውነት ያከበረበት ልክ ስለ ፍቅር፣ ስለ ይቅርታ፣ ስለ ምህረት ያላቸው ትልቅ አመለካከት የሚገርም ነው። ቢሆንልንና ትውልዳችን ወይም ዘመኑ ምኒልክን በደንብ አድርጎ አውቆት እንደዛ ቢኖር የራሱን አድዋ ቢሰራ ምኞታችን የእውነት እና ምኒልክን አይነት ንጉስ አለ ብሎ መናገር ራሱን ችሎ በጣም የሚያስደምም ነው። ምኒልክ በሁሉ ነገር ሙሉ ነበረ። ለመንገዳችን፣ ለስልካችን እንደው ምን አይነት ዘመን ነው ዘመነ ቂናጣ ውሃ በመዘውር ወደ ላይ ያወጣ የተባለው ለምኒልክ ነው። ውሃ ለመጀመሪያ ጊዜ ያወጣ ንጉስ ነው። ሰይጣን ቤት ብለን ፊልም እንድናይ ያደረገን ዛሬ ለዘመናዊነትም ጭምር መነሻው ነው ምኒልክ። ለታላቋ ኢትዮጵያ ለዘመናዊቷ ኢትዮጵያ መሰረት ነው ምኒልክ። አባዳኛው ብዙ ነው። ልብ ያሞቃል። ጀግናይቱ ብልኋን ሴትነቷ ከጦርነት ያላገታት ለሀገሯ ክብር የቆመችው እቴጌ ጣይቱን መስሎ ሆኖ መተወንስ እንደው በጣም ከባድ ነው። እውነት ለመናገር በጣም ያስፈራል። ራሱ እሷን ማሰብ ያስፈራል። እኔ በህይወቴ ውስጥ ሁልጊዜ የምመኛት ሴት ናት። ልክም ይቅድም እንዳለው ለአንዲት ደቂቃ እንደው እሷን በሆን እውነት እንደዚህ ነው እንደሚሰማኝ በየራሴን ጠይቃለሁና ጣይቱን ሳስባት ለብዙ ነገር ፈርቀዳጅ ነች። ብዙዎቹ ባይለኛነቷ ብቻ ይፈርጇታል። ብልህነቷ እንዳለ ሆኖ እናትነቷ፣ ሴትነቷ፣ አዛኝነቷ ይህ ሁሉ ነገር እንዳለ ሆኖ ደግሞ አስቢ የጦር ስልት መሪም ነች። ውሃው እንዲከበብ አድርጋ በዛ ልክ እንግዲህ አስቢ ሴት ልጅ በቃ ምን ያክል አይምሮዋ ረቂቅ በጥበብ የተሞላ እንደሆነ የምትመሰክርልን የመጀመሪያው አሁን ላይ ላሉት በተለያየ የትምህርት ዘርፍ ላይ ሆነው ከላይ ለሆኑት ሴትነት ምናምን ለሚሉት ለሌሎቹ አይደለም በትክክለኛው ሴትነትን ለሚያምኑት ሰዎች አሪያቸው ነች ብዬ አምናለሁኝና ለኔ በቃ የሴትነቴ ምሰሶ ነች ጣይቱ። እሷን ሆኖ መጫወት በጣም ይከብዳል። እድሉ ስለተሰጠኝ ግን እጅግ በጣም ጣይቱ እንግዲህ ባለሽበት የሰው ልጅ ክቡር ሰው መሆን ክቡር። እያንዳንዱ ይሄን ፕሮግራም ስታዘጋጂ ፍቃድ አለው። ከፍቃድ ጀምሮ ከፕሮሰስ ጀምሮ ሰው ከማሰባሰብ ጀምሮ ኦርጋናይዝ ከማድረግ ጀምሮ በጣም ብዙ ልፋትና ድካሞች አሉት። ረጅም ወራት ከ3 ከ4 ወር በፊት ነው ቀደም ብለን በየአመቱ የምናዘጋጀው። ይሄ ሁሉ የሚሆነው ስራው የተሳካ እንዲሆን የተሳለጠ እንዲሆን ነው ከማድረግ አንጻር ነው። ግን ብንለፋም ብንደክምም ነገ ታሪክ አንድ ነገር ይዘክረናል ብለን እናስባለን። ለመጪው ትውልድም ታሪክን ከማውረስ አንጻር አሻራ የራሳችንን ተጠርጥለን ኮንትሪቢዩት አድርገን እናልፋለን ብለን እናስባለንና አድዋ ታላቅ በዓል ነው። የስልጣኔም ድል ጭምርም ነው። ፋና ወጊ ድል ብስራትም ነው ብለን ነው የምናስበው። በተለይ አድዋ ላይ የተንጸባረቀው ገድል በልማቱ ደግሞ ሁላችንም ልናንጸባረቅ አንድ ልንሆን ይገባል የሚል እምነት አለ። በጣም ነው ደስ የሚለኝ። ምክንያቱም ይሄ የሀገር ኩራት ነው፣ የሀገር ክብር ነው። በኪነ ጥበብ መደገፍ መቻል አለበት። ተናጋሪዎች ይናገራሉ፣ ቆንጆ አነቃቂ የሆኑ ንግግሮችን ያደርጋሉ። አባት አርበኞች አሉን። በዚህ ላይ ደግሞ እኛ በቲያትሩ ዘርፍ ኪነ ጥበቡ እጅግ በጣም በጥሩ ሁናቴ እንዲከበር አድርጎታል እና በእውነት በጣም ይለፋል፣ በጣም ይጥራል። ይሄ ነገር እንዳይቀርበት አንድ ሁለት ጊዜም ተዘግቶብናል ተዘጋጅተን እንደዚህ ለማቅረብ። ነገር ግን አሁን በጥሩ ሁናቴ ነው ዛሬ የሚታየው። ቆንጆ ነው፣ በጣም ደስ ይላል። እንግዲህ ለተመልካቾቻችንም እንኳን አደረሳችሁ በሉ። እንኳን ለ130ኛው የአድዋ ድል በዓል አደረሰን። በእውነት ደስ የሚል በዓል ነው። ደግሞ ለሚቀጥለው አመት ከዚህ ላቅ ባለ መልኩ እምዬ ምኒልክን የምናስብ፣ ጣይቱን የምናስታውስ፣ አድዋን የምናስብ ያድርገን ብዬ እላለሁ። ክብረት ይስጥልኝ። ያው ቅድሚያ ላይ ተናግሬዋለሁ። ለ130ኛ አመት ለአድዋ ድል እንዲሁም አጠቃላይ ለጥቁር ሕዝብ ድል እንኳን አደረሳችሁ፣ እንኳን አደረሰን። ለቀጣይ አመት እግዚአብሔር በሰላም በጤና በፍቅር ያድርሰን። ሀገራችን ሰላሟን ያብዛልን። የሚያስተውል የሚያገናዝብ ትውልድ ሰጥቶ
ለሚቀጥለው አመት ያሻግርልን እላለሁ። አመሰግናለሁ። ለመላው ኢትዮጵያውያኖች በሀገር ውስጥም ከሀገር ውጭም ላሉ ኢትዮጵያና ትውልደ ኢትዮጵያን እንኳን ለ130ኛው የአድዋ ድል በዓል በሰላምና በጤና ደረሳችሁ። ከድል ባሻገር በዓሉን ከማክበር ባሻገር በአንድነት የምንቆምበት ጊዜ ላይ ነውና ያለነው ያንን ነገር ማንጸባረቅ አለብን ብዬ አስባለሁ። እኔም በጣም አድርጌ አመሰግናለሁ። የተከበራችሁ ኢትዮጵያውያን በእውነት ይሄ ድል ቀላል ድል አይደለም። በጣም ወደ ውጭ ሀገር ስትሄዱ ሌላውን የጥቁር ህዝብና ሌላውን ነጭ ህዝብ ስንመለከት ምን ያህል እኛ እድለኞች እንደሆንን በጣም ማሳየት የሚቻልበት ሁናቴ ነው ያለው እና ይህ ድል ቀላል ድል የኢትዮጵያ ድል አይደለም፣ የአፍሪካ ድል አይደለም፣ የጥቁር ህዝቦች ድል ይሄ እግዚአብሔር የሰጠን የሰው ልጆች እኩል የሆኑበት ድል ስለሆነ በደንብ ልናከብረው ይገባል፣ በደንብ ልንዘክረው ይገባል። አባቶቻችን ለኛ የሰጡን ነገር ቀላል አይደለምና እንኳን ለ130ኛው የአድዋ በዓል በሰላም አደረሳችሁ። አድዋ ዛሬ ናት፣ አድዋ ትላንት መቼ ተነሱና የወዳደቁ ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነጻነት ላበቁን ወገኖች። እኛ ለኢትዮጵያውያን ብቻ ሳይሆን ለጥቁር ህዝቦች ነጻነት፣ ለጥቁር ህዝቦች ኩራት፣ ለጥቁር ህዝቦች አልበገር ባይነትና ባህሌን ጠብቄ ክብሬን ጠብቄ ሀገሬን አላስነካም ያስባለን የአድዋ ድል መታሰቢያን ዝክር የኪነ ጥበብ ምሽት ነበረ እየተከታተልን የነበረው ተመልካቾቻችን። ቀሪ የኤንቢሲ ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቆይታ።